ቀኝ እጆቻችሁን አንሱና በልሳኖቻችሁ ተናገሩ። እስቲ በመንፈስ ተናገሩ። ዝም ብላችሁ በራሳችሁ ጉዳይ ላይ ይችላል በሉ። ይችላል በሉ። ማስቀጠል ይችላል። ማሸነፍ ይችላል። አጠገብ ያለ ሰው ይስማው ልሳንህን። ይችላል በዩ። ቀጠሮም አይሰጥም። ዛሬ ይችላል። ዛሬ አማንተነማ ያናናሶ ጀባባጋላጋላ ባዳላባጋዲያማስ ቸባጋባጋባስ ይችላል በይ። አጠገብ ያለው ሰው ይስማው ልሳንህን። ይችላል እያልክ ሃሌሉያ። ዛሬም ተአምራለ። የሰይጣንን ኮረብታዎች አልፈ ነው የምትሄደው። ሻካ ፓራዳጋማ ታካባስ መርከብ ተሰብሮ በተሰበረው ማድረስ ከቻለ ያ የእምነት ሰው ዛሬ በሕይወቴ ይሄ ይሆናል አልጠረጥርም። እሱ ይችላል አልጠረጥርም። እሱ ይችላል። ልሳናችሁን ልስማው። ኤዛኪና ባቶ ባራሺ ባህራባስ ያካፓራፊን ያከማስ ቤንቲያሎስ ሰከፓራፊያሎስ እኒያናናሙሺ ባባጋባጋማስ ሻላካፓዲያስ ከዲያብሎስ ከበባ የሚያመልጥ ሰው እያየው ነው። አይኮማረጂን ያሳ ኢየሱስ ያድናል። መርከብ ተሰብሮ በተሰበረው መድረስ ከቻለ ያ የእምነት ሰው ዛሬም በሕይወቴ ይሄ ይሆናል አልጠረጥርም። እሱ ይችላል አልጠረጥርም። እሱ ይችላል አልጠረጥርም። ዝም አልሽኝ እንዴ? ጌታ ይችላል። ኤላላላላ ቦራባሻዳራባ ሻባካኮስ ዋው ይችላል ብያለው በነገሬ ላይ ቃል ካፉ ይውጣ እንጂ ከሰማይ የሞተው ይነሳ የለም ወይ? ምን አልክ? ይችላል ብያለው በነገሬ ላይ ቃል ካፉ ይውጣ እንጂ ከሰማይ የሞተው ይነሳ የለም ወይ? አቻቻባጋዲያባስ ሻባባካፋንያማቶስ ልጅ የሚይዙ ማህፀኖች እያየሁኝ ነው። በልጅ የሚባረኩ ሰዎች እያየሁኝ ነው። አልታራካባስ የሸተተ ሬሳ ነው ቀላል
ችዋለው ችዋለው ቀብሬው አንቱት ለእግዚአብሔር ቀላለው ያነሳዋል በጊዜው አንቱት ለእግዚአብሔር ቀላለው የደረቀ አጥንት ነው ይሁን ለእግዚአብሔር ቀላል ነው የሸተተ ሬሳ ነው አምጡት ለእግዚአብሔር ቀላል ነው ምን አረከው ትቼዋለሁ ቀብሬው ይሁን ለእግዚአብሔር ቀላል ነው ያነሳዋል በጊዜው አምጡት ለእግዚአብሔር ቀላል ነው መርከብ ተሰብሮ በተሰበረ መድረስ ከቻለ ያ የእምነት ሰው ዛሬም በቤቴ አልጠረጥርም ጌታ ይችላል መርከብ ተሰብሮ በተሰበረው መድረስ ከቻለ ያ የእምነት ሰው እና ምን ይሆናል ዛሬም በቤቴ ይሆናል አልጠረጥርም ጌታ ይችላል አልጠረጥርም ጌታ ይችላል አልጠረጥርም ጌታ ይችላል ቀጥሉ በልሳኖቻችሁ ቀጥሉ በልሳኖቻችሁ ቀጥሉ በልሳኖቻችሁ ኤማታካ ፓራ ተካሳ ሻካባጋቫ ዲያማሳ ደለቴፖ ራሲካ ባባይ ሃሌሉያ ብዙ ክብር ብዙ ክብር ብዙ ክብር ብዙ ክብር ጨምሩ 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 ያንሳ ኢየሱስ ጌታ ነው እንደ ጌታ ያለ ማንም የለም ቸርነቱ ብዙ ነው ደግነቱ ብዙ ነው ዛሬም ደግሞ በፊቱ አለን ሰጥቶን ነው የምንሄደው የቻለ ጮኸ አሜን ይበል ብዙ ጊዜ ልቤ ሞልቶ ግን ልቤን ሞልቶ አልተናገርኩትም እና እሁድ የላይፍ ፕሪንሲፕል የሆነ የእግዚአብሔር ቃል ብንማር ደስ ይለኛል ምክንያቱም ኃይል ሰው ከእግዚአብሔር ኃይል ጋር አብሮ የሚኖረው ለእግዚአብሔር ዓለም ባለው መረዳት ነው እና የዳነው በጸጋ ነው በምድር ላይ የምንሆናቸው ነገሮች ሁሉ ግን ኮዝና ኢፌክት ናቸው በምክንያት ወደ ህይወታችን የሚመጡ ነገሮች አሉ አንዳንድ ለምሳሌ የብዙ ሰው ስም የሚያጠፋ ሰውዬ ዘይት ያፈሰስክ ብትጸልይለትም ጥሩ ስም ሊኖረው አይችልም ምክንያቱም የዘራውን ያንኑ ነው የሚያጭደው አንዳንድ ጊዜ አይታችሁ ከሆነ የሰዎችን በር የሚዘጉ ሰዎችን ይዋቸው ምንም ብትረዳቸው በራቸው ሊከፈት አይችልም የዘሩት ነው በምክንያት ህይወታችን ላይ የሚሆኑ ብዙ ነገሮች አሉ ሌላ ጊዜ አስተምራችኋለሁ በዚህ ምክንያት የሚል ቃል አለ እግዚአብሔር ክርስቶስ ኢየሱስን እንኳን በዚህ ምክንያት
በምክንያት ህይወታችን ላይ የሚሆኑ ነገሮች አሉ እና ዛሬ ልነግራችሁ የፈለኩት በህይወታችን የሚሆኑ ነገሮችን ሁሉ እግዚአብሔር እንደጻፋቸው ነው የምነግራችሁ። ይሰማል? ሰላም ነው አይደል? ሰላም ነው። ሰላም ነው ወይ? አሕዛብ በልምድ ዝም ብለው ለምደው አፋቸው ላይ የተጻፈልኝን ነው ምኖረው ይላሉ አይደል? አለ የተጻፈልን ካራሻዳ ሐዳስ እሱ ነው ልነግራችሁ። ባይ ዘ ወይ እግዚአብሔር በመጽሐፍ የሚያምን አምላክ ነው። ይጽፋል። ለምሳሌ አንድ ቀን ንጉሱ ጠገበና በቤተ መቅደስ ዕቃዎች መጠጣት ጀመረ። ዳንኤል ምዕራፍ 5 ላይ እማትታወቅ እጅ መጣችና ግድግዳ ላይ ጻፈች ይላል። እማትታወቅ እጅ መጣች ጻፈች። ምን ብላ? ማኔ ቴቄል ፋሪስ ብላ ጻፈች። ማን ይፍታው ይሄን ትርጉም? አስማተኛ መጣ አያውቀው፣ ደጋሚ መጣ አያውቀው፣ የአምላክ መንፈስ ያለበት ሰው መጣ። አምላክ የጻፈውን ማንበብ የሚችል አዎ እነግርሃለሁ፣ የተጻፈልህን ትኖረዋል። ምን አለ ጮህ አሜን ብትለኝ። ሰይጣን እያየ የተጻፈውን ትኖረዋል። ኢንታራፋካዳ የሆነ ትልቅነት የተጻፈለት ሰው ካለ ጮህ አሜን ይበለኝ። ሀብት የተጻፈለት ካለ ጮህ አሜን ይበለኝ። ሻባጋፋንያስ መግነን የተጻፈለት ካለ እንደኔ ጮህ አሜን ይበለኝ። ሻባጋፋንታናስ የተጻፈልን ንጉሱ የጻፈችውን እጅ አይቷል እኮ። ጽሑፉን ግን ማንበብ የሚችል ሰው ነው የጠፋው። ከዛ ምን ተገኘ? የአምላክ መንፈስ ያለበት ሰው። አንድ ጊዜ አየሩ ላይ የአምላክ መንፈስ አለብኝ በይ እስቲ። አልሰማሁም። የአምላክ መንፈስ ሲኖርብህ አምላክ የጻፈውን ማንበብ ትችላለህ። ቴራ ባጋባና ካስ ይኸውላችሁ፣ አንድ ቀን ኢየሱስ ጋር ሊወግሯት አመጧት። ዮሐንስ ምዕራፍ 8 እና ሊወግሯት ያመጧት ስታመነዝር ተገኝታ ነው። ቆይ ሰማይ ባክ ተይዛለች። ስታመነዝር ለወገራ ነው የመጣችው። ተከባለች። ኤቪደንስ አለ። የሚከራከርላት የለም። ልክ ነው፣ ሰርታለች። ኢየሱስ በመሬት ላይ ቁጭ ብሎ ይጽፍ ነበር ይላል። አፈሩ ላይ ይጽፍበታል። ድጋሚ ጠየቁት። የጻፈውን ባፉ ነገራቸው። ከናንተ ኃጢአት የሌለበት የመጀመሪያውን ድንጋይ ሲል ቤት እንደሄዱ አይታወቅም። ምን እያለ መሰለ? መጻፍ እችልበታለሁ እያለ ነው። ሕግ ጽፈሃል ብላችኋል። በሕግ ልትገሏት የመጣችሁት። አሁን ደግሞ አፈሩ ላይ፣ ይሄ ስጋ ላይ፣ ይሄ ፈራሹ ላይ ጸጋ ልጻፍበታ፣ ምህረት ልጻፍበታ። አንድ እርግጠኛ ሆኜ ልንገራችሁ፣ አንተ ጋር ሲደርስ የሆነ ጽሑፍ ይቀየራል። አንተ ጋር ሲደርስ ሞት ይቀየራል። አያራሃራስ ስብላ አንዴ ጩህና የተጻፈልኝን እኖረዋለሁ በልሴ። እየሰማዋርም የተጻፈልኝን እኖረዋለሁ። አሁን ዛሬ የምመታው መንፈስ አለ። እግዚአብሔር የጻፈልን እንዳታይ ያረገ መጋረጃ ቀዳለሁ። እግዚአብሔር የጻፈልሽን ያደበዘዘ መንፈስ እመታለሁ።
ዛሬ መታዋለሁ። እየሰማችሁ ነው? ይኸውላችሁ ሰይጣን ሁሉ ጊዜ የተጻፈልህን እንዳታውቀው ነው የሚያደርግህ። መንፈስ ቅዱስ ደግሞ የተጻፈልህን ነው የሚያበራልህ። እስቲ አንዴ መዝሙር 139 ላይ ሄዱልኝ። እሱ ላይ ይቆያሉ። ይሄን በደንብ እዩት። ከቁጥር 12 ጀምሩ ነው። በደንብ እዩት። መስመር በመስመር እኛ በአዲሱ መደበኛ ትርጉም ነው የምናነበው። እሺ መስመር በመስመር አንድ ቁጥር እያነበባችሁ ተከተሉኝ። ጨለማ የአንተን ዓይን አይዝም። እሺ ሌሊቱም እንደ ቀን ያበራል። እሺ ጨለማም ብርሃን ለአንተ አንድ ናቸው። እሺ አንተ ውስጣዊ ሰውነቴን ፈጥረሃልና። አሁን በደንብ ስሙኝ። አንተ አለውና ኢነርማኔን የውስጡን። አሁን ለምሳሌ የሆነ ሰው ሲሞት የምትቀብረው ጸጉሩ አለ፣ ሲቀበር አፍንጫው አለ፣ ጥርሱ አለ፣ አጥንቱ አለ። ሰውየው ግን አለ የሌለ አንድ ይሄንን ባዲ ለቆ የሄደ ሰውዬ አለ። አንተ የፈጠርከው አለው ይሄ የውስጥ ማንነቴ አንተ ፈጥረዋል። ይሄን አይደለም። ቀጥል፣ ሌላውን ቀጥላል። በእናቴም ማህፀን ውስጥ አበጅተህ ሰራኸኝ። እዛም ያበጀኝ አንተ ነህ። ከዛ በፊት ግን አንተ ውስጣዊ ሰውነቴን ፈጥረሃልና። ኖ እያቀነበብ ቀጥል። አንተ ግሩምና ድንቆኜ ተፈጥሬያለሁ። አሁን ይኸውልህ ፍጥረቱን አየና ምን አይነት ምርጥ ሰውዬ ነው አለ ዳዊት። አሁን ይኸውልህ ስለ አፍንጫ ብቻ ለሚያወራው፣ ስለ ሉክ ምንድን መልክ ብቻ ለሚያወራው፣ አንተ ፈጥረኸኛል፣ አንተ ሰርተኸኛል። የሰራው መልኬም ብቻ ነው፣ ውስጡንም አንተ ነው የፈጠርከው። የኔ ትርጉም እንደሚል ታውቃለህ? አንተ ውስጣዊ ሰውነቴን ፈጥረሃል፣ በእናቴ ማህፀን አበጃጅተህ ሰርተኸኛል። ግሩምና ድንቆኜ ተፈጥሬያለሁና አመሰግናለሁ። ስራ ድንቅ ነው፣ ነፍሴም ይህን በውል ተረድታለች። ከዛ እኔ በስውር በተሰራው ጊዜ አጥንቶቼ ካንተ አልተደበቁም ነበር። አሃ በስውር የተሰራው ነኝ ለካ አሁን በግልጥ የመጣሁት። ተገናኝተናል። የሆነ ዓለም ላይ ተሰርቼ ነበር ለካ፣ የሆነ ዓለም ላይ ተበጃጅቼ ነበር። ቀጥል። አንዴ ቆይ አንዴ። በምድር ጥልቀት ውስጥ በጥበብ በተሰራው ጊዜ ዓይኖች ገና ያልተበጀውን አካሌን አዩ። ይኸውልህ አንተ ይኸውልህ ሻዳ ና በኔር ና አምጣልኝ። ወዲህ አሁን ስንት ዓመት ሆነው አበኔር? 3 ዓመት ከ4 ወር ከ5 ወር። ይሄን ልጅ የመጀመሪያ ጊዜ አይናችሁ ያየው አባትም እናትም የዛሬ 3 ዓመት ከ5 ወር ነው አይደል? ወይኔ አባቱን ይመስላል፣ አካሄዱ እንደ አባቱ ምናምን ተባለ። እያደገ እየመጣ ሲሄድ አንተ ግን አለው እናትና አባቴ ሳይገናኙ በፊት ራሱ እጮኝነት ሳይጀምሩ ይሄንን መልኬን ማሳካቶ ባራባ እመነኝ የታየውን ነው የምትኖረው። በስውር ያልተሰራውን አካሌን አይንህ አይቶታል አለው። አንተ አይተኸዋል። ከ100 ዓመት በፊት የነብይ ሄኖክን ከለር ታውቀው ነበር። ይኸውልህ ሰይጣን ይደነግጣል ዛሬ ያቀኛል ስትል አሁን ይኸውልህ ቀጥል ቅዱሴ። እሺ ዓይኖቼ ገና ያልተበጀውን አካሌን አዩ። ለእኔ የተወሰኑልኝንም ዓይኖቼ አይደለም የሚለው ዓይኖችህ እኔ ማየት አያዋለሁ። ዓይኖቹ ቀጥል። ዓይኖችህ ገና ያልተበጀውን አካሌን አዩ። ለእኔ የተወሰኑልኝንም ዘመናት ገና አንዳቸውም ወደ መኖር ሳይመጡ በመጽሐፍ ተመዘገቡ። እሺ አምላኬ ሆይ
ለኔ ያለ ሐሳብ እንዴት ክቡር ነው። እሺ ከዛስ? ቁጥሩስ ምንኛ ብዙ ነው። በቃ ቆይ አንዴ ባንዴ ቁጭ በል አንዴ። ሻባሃዳስ እኔ እኮ ገና አልተወለድኩም አለ። ለኔ ያሰብከውን ሐሳብ በሆነ መጽሐፍ ላይ እንዴት ብዙ ነው አለ፣ እንዴት ክቡር ነው አለ። ሻማሃዳ አረ ግድ የለም የተጻፈውን ቀን እንወርሰዋለን። ጀዳ በከፋንያና የምደነግጥበት ቀን የለኝም። የተጻፈልኝን እገባበታል። የምፈራው ቀን የለኝም። የተጻፈ ውስጥ እገባለሁ። ጀንታንያ ማካባሳ አላቪንዲያ ኮቤስ ሳኪማ ቤልታራዲኬዲያማሳ እንዲላኪያቦ ሰከማታ ላባያ ከባዳ ምን ተጽፎልሃል? ክብር ተጽፎልኛል፣ ከፍታ ተጽፎልኛል፣ መግነን ተጽፎልኛል፣ ኃይል ተጽፎልኛል፣ ሀብት ተጽፎልኛል። ይሁን አለ የተጻፈልኝ እግዚአብሔር የጻፈው ነው። አሁን ዳዊትን ይሁን እንዴት ግሩምና ድንቅ ሆኜ ተፈጥሬያለሁ ማለት መንገዴንም ሉኬንም መልኬንም አይላፍት ተስማምቻለሁ። አላካስ አልደበረኝም። ነብይ ስላረከኝ አልደበረኝም። የቸርች መሪ ስላረከኝ ምን ቀን ነው አገልጋይ የሆንኩት አልልም። እና አንተ የጻፍከውን የህይወቴን መንገድ ወድጄው ነው የምኖረው። ግሩምና ድንቅ ሆኜ ተፈጥሬያለሁ ስል አፍንጫዬን እያየሁ ብቻ አለም የህይወቴን ፓስ የጻፍከው የህይወቴ መስመር አሁን የሚመስለው ብዙ ሰው የሚመስለው ጎበዝ ሰው ሄኖክ ሳይኮሎጂው እንደ ጎበዝ መሰል አይደለም። ከመንገዱ ጋር አብሮ የተሰጠ ይጸጋል። ሲጽፈው ናናሚያዲያስ ጃላ ካባራፊዲያ ባካፎ ለማቤት ልናገር የተጻፈልህን ትኖረዋለህ። ያወራልሽን ትኖረዋለህ። ዝም ብለህ ነው የምትፈራፈረው ብራዘር። የተመደበ ክብር ነው ያለ፣ የተመደበ ሞገስ ነው ያለ። አያራስ ሳትሰራኝ በፊት ኦልሬዲ ኑሮዬን ዘመኔን የምወልዳቸውን ልጆች የሚበሉትን እንጀራ ማካራፋዳ የት ሰፈር እንደምኖር የት ቤት እንደምኖር በምን እንደሚሳካልኝ ዘልታራ ዳጋፋ ይኸው የተጻፈለትን የሚጀምረው ሰው አይቻል። እግዚአብሔር የጻፈለትን የሚጀምር ሰው አይቻል። አይ ስሙኝ አንዴ። ሰይጣን ሁሉ የሚዋጋ መሰለ ከተጻፈል ውጪ በር በመክፈት ነው። ይኸውልህ እኔ የምፈልገው መብላት መጠጣት አይደለም፣ የተጻፈልኝ ነው ሆነዋል። አቴባ ካፋዳ ዛሬ ራሴ የጻፍከውን ታባረዋል። ሰው የጻፈልኝ ታባረዋል። የእናቴ ማጸኑ ሳልገባ የተጻፈልኝ እንኖረዋል። ይሁን አለ አናይ ለኔ ማንም እድል አያወጣልኝም። ማንም አንበሳና ዘውድ ምናምን ጎፈር አይጥልልኝም። ማንም በህይወቴ ላይ ቁማር አይጫወትበት። የተጻፈልኝን እኖረዋል። ሻዳካፋንያዳ ሰይጣን ሊሰርዘው በማይችል እጅ ተጽፏል። ክፉ ሰው ሊያበላሸው በማይችል እጅ ተጽፏል። መጽሐፉ ያለው ደግሞ እሱ እጅ ላይ ነው። እንቴለ ከባያ እንደ ተጻፈው ከሆነ ጉድጓዱንም አልፈራውም። እንደ ተጻፈው ከሆነ እስር ቤቱንም አልፈራውም። እንደ ተጻፈው ከሆነ ክሱንም አልፈራውም። በተጻፈው ሄድበታለሁ። እንት ያለው ሲከባ ሻባካፋንያስ
ራደከፋዲያሳ እንደ ተጻፈው ለመዋረድ ዝግጁ ነኝ። እንደ ተጻፈው ለመራብ ዝግጁ ነኝ። እንደ ተጻፈው መጨረሻው ክብር ነው። ይኸውላችሁ ይኸው አንዴ ቆይ ቁጭ በሉ። ይኸውላችሁ ዳዊት እንደዛ ያለ መዝሙር 22 ላይ መዝሙር 22 ቁጥር 9 ላይ በደንብ ስሚ። በደህና እንድወለድ ያረከኝ አንተ ነህ። ምን ማለት ነው? ሆስፒታል ውስጥ በተለያየ የወሊድ ችግር የቀሩ ልጆች አሉ። እኔ ምርጥ ሆስፒታል ስለተወለድኩ አይደለም፣ ዶክተሩ ጎበዝ ስለሆነ አይደለም፣ እማዬ አዋላጇ ቶሎ ስለመጣችላታል። እኔ በደህና እንድወለድ ያረክ አንተ ነህ። ሻካፋቲያዳ እኔ በደህና እንድወለድ ያረከኝ አንተ ነህ። የዕብራውያን ልጆች እንዲገሉ ለአዋላጆቹ ተነግሯቸው ነበር። አዋላጆቹ ግን እግዚአብሔርን ፈሩ ይላል። ከዛ ለፈርዖን የሰጡት ምክንያት ግን ምንድነው? አወላለዳቸው የሂውማን አይደለም አሉ። እነዚህ ዕብራውያን ብርቱ ናቸው አሉ። እንደዛ ልፍስፍስ አሉ። ምን ማለት ነው? የዕብራዊ ልጅ ሲወለድ የሚተባበር አምላክ አለ። ይሄ ዘር እንዳይጠፋ የሚተባበር እጅ አለ። በደህና እንድወለድ ያረከኛል። እንዴት ነው ሲሉኝ አንዳንዴ የምላቸው ምን ሆናለሁ አይኔን እያየኝ ነው ብላቸው። እንደዚህ የሚል ቃል አለ ኢሳይያስ ላይ እናት ልጇን ትረሳለችን? አዎ ትረሳ ይሆናል። እኔ ግን አለና ለዘላለም አረሳሽም አለና በእጄ መዳፍ ቀርጬሻለሁ፣ ጻፍኩሽ። አንቺ ታቱ ነሽ፣ እጄ ላይ ታቱ ነሽ፣ ተነቅሰሻል። የት ተውሻለሁ? አታ ሰዓት ይረሳል፣ ቀለበት ይረሳል፣ ታቱ ይረሳል፣ ንቅሳት ይረሳል። እዚህ እጄ መዳፍ ላይ ነቅሼሽ ናቶሳ ሰዓት ይረሳል ይላል ሰው። ቀለበት ረስቼ መጣሁ ይላል። ታቱ ረስቶ ወጥቶ የሚያውቃለ? ንቅሳቱን የረሳ ሰው አለ? እንዴት ረሳሻለሁ አለ። ቻቫላሳ በእጄ መዳፍ ቀርጬሻለሁ። የናማይ በነዳ እንድወለድ ያረከኝ አንተ ነህ። የእናቴ ጡት በምጠባበት በሕፃንነቴ ወራት እንኳን የጠበከኝ አንተ ነህ። የእናቴ ፕሮቴክሽን አለ የሚያሳደገኝ አንተ ነህ። ከዛ ተወለድኩ አለ። ከተወለድኩ ጀምሮ በጥበቃ ስር ነኝ። ያው ከልደቴ ጊዜ ጀምሮ ከተወለድኩበት ቀን ጀምሮ ነው አንተ አምላኬ ነህ። መከራ ሊደርስብኝ ስለተቃረበ የሚረዳኝ ስለሌለ እባክህ ከኔ አትራቅ። ይሄን ሰውዬ ሰይጣን ይችላል። ይኸውልህ የሪችን ሁለት ልጆች ያቸው አበኔር ለብቻው እየሄደ ነው። ጄዩ እግሯ ላይ ነው የተቀመጠው። ጄዩ መሄድ ስላልፈለገ እኮ አይደለም፣ እንደሱ መሯሯጥ ስለማይችል። የሆነ ቀን ደግሞ ከእግርሽ ላይ ብቻ አይደለም ከቤትሽ ሞቶ ይሄዳል። አግብቶ ይሄዳል። ገባችሁ? ለምን መሄዱ ነው የሚፈለገው? ይፋታኝ እንጂ ልጦረው ነው እንዴ ልጅ ጦረተኛ? ዳዊት እኔ አለው ስወለድም አንተ ነህ፣ ጡት ስጠባም አንተ ነህ። አሁንም እንዳትወይ እኔ ነፍስ የለኝም፣ ራሴን አልችልም። ውጣ እንዳትለኝ፣ ራስህን ቻል እንዳትለኝ።
ሂድ እንዳትለኛለሁ። አሁንም መከራ ሊደርስብኝ ስለሆነ፣ አሁንም ሰልፍ እየመጣብኝ ስለሆነ የልጅነት አምላክ ኃይል በሌለኝ ዘመን የረዳኝ አምላክ አንተ ተዋጋለኛ። ክንድ ኖሮኝ የምዋጋበት ዘመን የለም። አሁንም ጡት እንደምጠባበት ዘመን እንደዚህ ጄው ጉራ ላይ እንደተቀመጠው አሁንም እዛው ነኝ እኔ። መዝሙር 39 ላይ ሄድ። አሁን በደንብ ስሙ። ቶሎ በል ቅዱሴ። አሁን ስሙኝ። ገባህ አይደል? እናትና አባት ሳያውቁ ያውቃል። እየሰማኝ ነው? ቤተሰቦች ሳያውቁ ያውቃል። ሳትወለጂ ተጽፏል፣ የተጻፈልሃል። አሁን ለመኖር ምድር ላይ የምትታገለው የጻፈልህን ነው። ኦኬ አሁን ስማኝ። የተጻፈላቸውን የሚያውቁ እግዚአብሔር መንፈስ ያለባቸው ሰዎች ናቸው ብያለሁ። አለበለዚያ ስሞክር ነው የምትሆኑ። ባቡር ነጂ ትሆናለህ፣ ባስ ሹፌር ትሆናለህ፣ ቧንቧ ትሰራለህ፣ ኮንስትራክሽን ላይሰንስ ታወጣለህ፣ ቡና መላኪያ ትጀምራለህ። በቃ እንዲህ ነው ስትወዛገብ ነው። የተጻፈልህን ካላገኘው እኔም መመክራችሁ በሙከራ ሳይሆን በምሪት እውነት ነብይ ኮንኩኝ ዛሬ ሌሊት እግዚአብሔር የጻፈላችሁን አንብቡት። የጻፈልሽን አገር አንብቢው። አንዳንዱ እኮ ወደ አልተጻፈለት አሜሪካ በዲቪ ሄዷል። ዲቪውን ያወጣለት ለሱ መልአክ አይደለም ዲመን ነው። የተጻፈልን አይደል ብለሲንግ ያለ። አሁን ሰይጣን ሁሉ ጊዜ ፋይት የሚያደርጋቸው እነማን መሰለህ? የተጻፈላቸውን ለመኖር የሚታገሉ ሰዎችን እነሱ ላይ ነው ውጊያ ያለው። እኔ በህይወቴ የሚመጡ ውጊያዎችን ሁሉ ማሸነፈው በመሰለ ማገልገል በመቀጠል ውጊያው እኮ ከኔ ስም ጋር እኔም አጓረድ ምናም ከፐርሰናል አይደለም፣ ሚኒስትሪው ነው። አቆሜ ቁጭ ብልስ ቡና ላኪ በሆንስ የለም እንደውም ሸለም ታይኛለህ እንደው ተሳካላቸው ተብዬ በቴሌቪዥን ብዬ ቡና ይንጂ አየ ሰይጣን አንተ ብር ከማግኘት ጋር አይደለም። ጃይንት እግዚአብሔር ሰዎች እኮ ሚሊዮነር ሆኖ እኮ ከአገልግሎት የጠፋሉ። ሰይጣን አይደብረውም ብትበላ ባትበላ አይደብረውም። ፕሮግራሙን ብቻ ነው ማበላሸት የፈለገው እንጂ እኮ ሰጣለሁ አሉ። አንዴ ስገድልኝ የምድርን ሀብት ንብረት ሁሉ ሰጣለሁ፣ ፕሮግራሙን ላበላሸው ብቻ አለ። ኢየሱስ የመጣው ለመሞት ነው አይደል? ያንን ጽሑፍ ላበላሸው እንጂ አንዴ ጩህና የተጻፈልኝ ሁሉ ይሆናል በል። ሰይጣንን አስደንግጠው አንዴ የተጻፈልኝ ሁሉ ይሆናል በል። እሺ አቋይ ይሄ ረጅም ትምህርት ነው፣ ሌላ ጊዜ አስተምራችኋለሁ። ግን ኤርሚያስን በሆድ ሳልሰራ አውቄያለሁ። ጳውሎስ ሲያሳድድ የነበረው ቸርች ውስጥ ገብቶ ምንድነው ከናቴ ማህፀን ይለየኝ እኮ አለ። ማለት በዝም ብሎ አይደለም ማለት ንራ ሾካማ ያለ ቦታው እኮ የሚንከራተት ሰው አለ። ስሪቱ ግን ለዚህ ነው ዲኤንኤው የሆነ ቀን ይመጣል። ሲመጣ ይገባል ከናቴ ማህፀን ይለየኝ ለዚህ ጉዳይ ነው። እና ማሃዳጋባ ልተነብይብ ነው ነብይ ነኝ። ከናት ማህፀን ለተለየበት ጉዳይ ዛሬ እርምጃ ጀምራል። ከናት ማህፀን ለተለየበት ጉዳይ እርምጃ ጀምራል። ካያቴላሳ ረንዲጋንዶሌ ፓራ አምባክቱ ከማሳ ግዴለህም። አንድ ሰው ፈልግ የተጻፈልኝን ስለምኖረው አይችሉኝም በለው። እስቲ የተጻፈልኝን ስለምኖረው ማንም አያበላሸውም በለው። ይሁን አለ። ተጽፎልሽ
አሁን በደንብ ስሙኝ፣ አንዴ ስሙኝ። ሳልወለድ ታቀኛለህ አለ። ሳልወለድ ጽፈሃል አለ። የጻፍከው 2 መስመር አይደለም አለ፣ እጅግ ብዙና መልካም ነገር አለ። ደስ መቼም እንደዚህ አልስቅም አትበይ፣ ገና ማትሳቃል። መቼም እንደዚህ ምደሰት አይመስለኝም። አረ ገና አለ፣ ቁጥሩ ብዙ ነው አይደል? ከዚህ በኋላ መቼም እንደዚህ አይነት ነገር ማይመር። አረ ገና ብዙ አለ፣ ማይተገለጠ እጅግ ብዙ። አንዳንድ ሰዎች ይመጡና ቸርቹን ግንባታውን ሳይው በቃ አሁን አረፍ ነው የምትለው በቃ ይልኝ። አረ ገና በጃየው ገጽ 32 ላይ ነኝ ገና 600 ምናምን ነው ገጹ፣ ገና 32 አለች። አቤት 34 ሲገለጥ ቀጥል ልጅ ቀጥል። አምላክ ሆይ ለእኔ ያለ ሐሳብ እንዴት ክቡር ነው! እሺ ቁጥሩስ ምንኛ ብዙ ነው! እቺን ጻፊ። እሺ ለእኔ ያለ ሐሳብ እጅግ ብዙ ክቡር ነው። በጣም እንዶ በአዲሱ መደበኛ ትርጉም ጻፉ፣ ክቡርና እጅግ ቁጥሩ የበዛ ነው። ቶሎ በልልኝ ሻንዴ። ልቁጠራቸው ብል ከአሸዋ ይልቅ ይበዙ ነበር። እንግዲህ ለካ እንደዚህ መልካም ቀኖችን እቆጥራለሁ ካልክ ብዙ ስለሆኑ ወጣ አሸዋ ቁጥር። እሺ ቀጥል። ተኛው ነቃው ገና ካንተ ጋር ነኝ። አሁን ይሄን ስሙኝ በደንብ ገብቷታል። ተኛው ተነሳው ማለት ላይፍ አለች። ላይፍ የማይሆን ድካም ውስጥ ከተተች። ድጋሚ ተነሳው። አንተ ግን ስቲል ለኔ የጻፍከውን መጽሐፍ ይዘህ ሐሳብ ሳትቀይር እኔ ተኛው ተነሳው ደከምኩ ጠፋው። ተኛው ማለት አይኔን ጨፈንኩ፣ ምንም በማላስተውልበት ነገር ውስጥ ገባሁ። አንተ ስቲል ከኔ ጋር ነህ። የጻፍከውን ሻባጋንዳሳ ሰገመዲያማሳ አንዴ ለጠላት ንገረው። አሁንም መጽሐፉን ይዞት አብሮኝ ነው ያለው በለው። ስቲል አለ በነዛ መልካም ሐሳቦች አለ ብንንሳ አሁንም አለ። ትንሽ ልሳን ረበገባክ አሁንም አለ። ዘዲግሪ ስል ነብዩ ይመጣና ሐሳብ ያልተቀየረም ይላል። ሸለበለበለ ስል ያሰብኩልህ ነገር ይሆናል ይላል። ደልከደ ባራስል ገና ለቃስል ያንተ ምክር ነው። አልተቀየረም። ቶሎ በል ቅዱስ። እሺ አሁን ስሙልኝ። አምላክ ሆይ ክፉዎችም ብትገድላቸው ምን አለበት? አይወላ አሁን ተኛው ተነሳው በኋላ ክፉዎች ይላል። ተኛው ተነሳው በኋላ ክፉዎች አሉ። ክፉዎች ብትገላቸው ምን አለ ነው የሚለው? የኔ ትርጉም ብትገላቸው ነው የሚለው። ብትገላቸው ምን አለበት? ለምን? ቆይ ቀጥል። ደም የተጠማችሁ ሰዎች ሆይ ከኔ ራቁ። ደም ሞቴን የሚፈልጉ አሉ። እሺ ስለ አንተ በክፋት ይናገራሉ። አየህ እነዚህ ኢነሚዎቼ ከኔ ጋር አይደለም፣ አንተ ከጻፍከው መጽሐፍ ጋር ነው። ተነስቶብኛል እኮ አንተ ብዙ ሐሳብ አስቤልሃለሁ፣ ክቡር ሐሳብ ብለህ ጽፈህልኛል። እነዚህ ክፎች ግን ስለ አንተ የሚያወሩት የተጻፈው ነው የሚያወሩት። ሊሞት ነው ይላሉ፣ አለቀለት ይላሉ፣ አገልግሎት ሊያቆም ነው ይላሉ፣ ትዳሩ ሊበተን ነው ይላሉ፣ ሱቁን ሊዘጋ ነው ይላሉ፣ ከዚህ በኋላ ቢዝነሱ አይቀጥልም፣ ላይሰንስ ሊመልስ ነው ይላሉ። ምን አለ ብደፋቸው? አለ ግን ምን አለ በገላቸው? ለምን አንተ ያልከኝን አይደለም እያሉ ያሉት። አጌንስት ማይ ፕሮፌሲ ነው የሚያወሩብኝ። ከህልሜ ውጪ ነው እየነገሩኝ ያሉት። አንተ ከጻፍክልኝ ውጪ ነው የሚያወሩት። እሺ ቀጥል። ቶሎ በል በጌታ። ጠላቶችም ስምህን በከንቱ ያነሳሉ። አሁን ይኸውልህ ከጠላቶቼ ወደ ጠላቶቼ ሲያዞራቸው አየህ፣ መጽሐፉን እየሆነ ስለሆነ የሚቃወሙት የኔ ሊገሉኝ የመጡት ጠላቶች ናቸው።
እንደው የገባው ጴንጤ ካለ ጮሆ አሜን ይበል። ህይወት ላይ የእግዚአብሔርን ፕሮግራም አጌንስት ሆነው የመጡ ጠላቶች ያልካቸው ወደ ጠላቶቹ ተቀይረዋል። ሃናማንቲዳ ቀጥል ልጨርሰው። እግዚአብሔር ሆይ የሚጠሉህን አልጠላምን? እሺ በአንተ ላይ የሚነሱትንስ አልጸየፍምን? አሁን በዚህ ሁሉ እኔ ቁም እዛው ከቅዱስ ሳይድ ማረገው ለመጻፉ ነው። ካንተ ሳይድ አንተ ለጻፍክልኝ ጉዳይ ነው። ትሆናለህ ያልከኝ ነው። እሺ በፍጹም ጥላቻ ጠልቻቸዋለሁ። እኔ ደብረውኛል እነሱን። እሺ ባለጋሮቼም ሆነዋል። እሺ እግዚአብሔር ሆይ መርምረኝ፣ ልቤንም እወቅ። እኔን ግን ቼክ አድርገኝ እስቲ። እግዚአብሔር ሆይ እኔን ቼክ አድርገኝ፣ ፈትነኝ፣ ሐሳቤንም እወቅ። ሐሳቤን እወቅ። እኔን የክፋት መንገድ በውስጤ ቢኖር እይ፣ በዘላለም መንገድ ምራኝ። እኔ የምፈልገው ግን ቼክ አድርገኝ እንደ ጻፍከው መኖር ነው። በዘላለም ጉዳይ እኔ እሱ ነው የምፈልገው። እዚህ ጋር 3 ሐሳብ ተጽፏል። አንድ ሐሳብ እግዚአብሔር ለአንተ ያሰበው ሐሳብ የተጻፈ፣ ሁለተኛ ከዛ ሐሳብ ውጪ ጠላቶች ይዘው የሚመጡት ሐሳብ፣ ሶስተኛው አንተ ከየትኛው ሆነ ከአንተ ሐሳብ ጋር ይበቃኛል። ከዚህ በላይ አልሂድ። የበራለት ሰው ብቻ ጮሆ አሜን ይበልኝ። አሁን 2 ጸሎት ጸልያለሁ። ከጻፈላችሁ ውጪ የሚያንከራትታችሁ ዘንዶ ይወጋ። ጩህና አሜን በለኝ። ያልተጻፈላችሁ ህይወት ከዚህ በኋላ ይቆማል። እግዚአብሔር ያልነገራችሁ መንገድ ይቆማል። የሚሰማኝ ካለ አንድ አሜን ይበለኝ። የተጻፈው ደግሞ ዛሬ ይጀመራል። ይሁን አለ።